በኢየሱስ ስም መልካም ነገር ደግሞ በዚህ ወር ይሆናል። መልካም ነገር ለአንድ ሰው በዚህ ወር ይሆናል። ይሄ የምትገቡበት አዲስ ወር ወገኖች አየሩ ላይ ምንም የለውም፣ ቀን ውስጥ ምንም የለውም። ቀን ውስጥ የሚሰራው ቃል ነው። በዚህ በምትገቡበት ወር መልካም ነገር ታያላችሁ፣ መልካም ነገር ትቀበላላችሁ፣ መልካም ነገር ትሰማላችሁ። እግዚአብሔር መልካም ነገር ያገናኛችኋል። በዚህ ወር በጎ ነገር ይሆናል፣ በጎ ነገር ይሆናል። ባለፉት ወራቶች ላይ ያልሆኑ ነገሮች በዚህ ወር በኢየሱስ ስም ይሆናሉ። በዚህ ወር ይለቀቃሉ። በረከታችሁ ካለበት ስፍራ ይለቀቃል። መንገዳችሁ ካለበት ስፍራ ይለቀቃል። ምን አለ ገብርኤል? እንደዚህ ያለው ለዳንኤል ለ21 ቀን ምን አለኝ አለ? ተቋቋመኝ። ይኸውላችሁ ለሆኑ ጊዜያት ጠላት ተቋቁሞ ያዘገየው ነገር ይሄ ወር ላይ መለቀቅ ይሆናል። በዚህ ወር ላይ መለቀቅ ይሆናል። በዚህ ወር ላይ መለቀቅ ይሆናል። በዚህ ወር ላይ መለቀቅ ይሆንላችኋል። ለ21 ቀን ምን አለኝ ነው የሚለው? ተቋቋመኝ፣ አዘገየኝ። መጨረሻ ምን ይላል? የመላእክት አለቃ ከሆኑት አንዱ የሆነው ሚካኤል ሊረዳኝ ወደ እኔ ምን አለ? መጣ። አንዳንድ ጊዜ ሁላችሁ ይታወጃል፣ በእምነት እንናገራለን፣ እንዘራለን፣ ድርጊቱ ግን ጸጥ ይላል። የእምነት ቃላችን ጠፍቶ አይደለም። ነገሩ ከመንፈስ ዓለም ላይ ተሰውሮ አይደለም። ነገሩን እንዳይገለጥ የተቋቋመ ጠላት አለ። እመኑኝ፣ በዚህ ወር ይወድቃል። በዚህ ወር ይወድቃል። ጠላት የተቋቋማቸው በረከቶች፣ ደጆች፣ አዋጆች በሙሉ በዚህ በምንገባበት ወር ላይ በኢየሱስ ስም ተለቀቁ። በኢየሱስ ስም ተለቀቁ። በኢየሱስ ስም ተለቀቁ። በኢየሱስ ስም ተለቀቁ። ለዳንኤል እንደዚህ ያለው ገብርኤል እንደዚህ ያለው ሲመጣ በተንበረከክበት በመጀመሪያዋ ቀን ነው እግዚአብሔር ምን ያለ? የሰማ። እግዚአብሔር ሰማ ማለት ሰምቶ ዝም አለ አይደለም። እግዚአብሔር ሰምቶ ለካ በዛ ቀን ነው መልእክት የላከለት። እግዚአብሔር 21 ቀን ፕሮግራሙ አልነበረም። 21 ቀን ነገር ያዘገየው ክፉ ነው። ዛሬም እላችሁ ይሄ እኮ አዲስ ኪዳንም ላይ እኮ ያለ ነው እኮ። ወደ እናንተ እንዳልመጣ ሰይጣን ምን አለኝ አለ? አዘገየኝ። ይኸውላችሁ በረከታችሁን ያዘገየ፣ አሚን ብላችሁ የተቀበላችኋቸውን በጎ ነገር ያዘገየ፣ የትንቢት ነገሮቻችሁን ያዘገየ፣ ሰማይ ለቋቸው ግን ሲስተም ያዘገየባችሁ፣ ሰይጣን ያዘገየባችሁ፣ ሰው ያጉላላ ነገራችሁን ያዘገየባችሁ በጌታ በኢየሱስ ስም በዚህ ወር ይለቀቃል። በዚህ ወር ይለቀቃል። በዚህ በአራተኛው ወር ይለቀቃል። የተያዘው ተለቋል። የዘገየው ተለቋል። የዘገየው ተለቋል። የተያዘው ተለቋል። ያዘገየ ጉልበት ተሰብሯል። የዘገዩ ነገሮች ሁሉ ይፈጥናሉ። ፈጥነው መሆን ይጀምራሉ። ፈጥነው አካል ይለብሳሉ። ፈጥነው ይፈጸማሉ። ብዙ ሰው አምኖ ተገናኝቶ ተቀብሎት ውጤቱን ባጣችሁበት አቅጣጫ ነው የምናገረው። የነገሩን ውጤት ማየት ላልቻላችሁ፣ የነገሩ ውጤት የተነገራችሁ ውሸት ስለሆነ አይደለም። የትንቢቱ ቃል ውሸት ስለሆነ አይደለም። የጸጋው ቃል ውሸት ስለሆነ አይደለም። የጸጋው ቃል ብትቀበሉትም ባትቀበሉትም እውነት ነው። ቢሆንም ባይሆንም የተፈጸመ ነው በሱ። የጸጋ ቃል ቀና የሚፈጸም አይደለም፣ በክርስቶስ የተፈጸመ ነው። እናንተ ድንኳንና እናንተ ቤት ላይ ካልደረሰ አንድ ነገር ነግራችኋል። ዛሬ የእምነትን መንፈስ ጌታ ይለቅላችኋል። ያዘገየ ጉልበት ተሰበረ፣ ተሰበረ። በዚህ ወር ትንቢታችሁ አካል ይለብሳል። አዋጃችሁ አካል ይለብሳል። የተነገራችሁ አካል ይለብሳል። የተቋቋመ ጉልበት ተሰብሯል። የያዘ ጉልበት ተሰብሯል። ያዘገየም ጉልበት ተሰብሯል። ነገር አካል ይለብሳል።
ይኸውላችሁ ያለ ዳንኤል የመጣ ገብርኤል ለማርያም መጥቶ ተገልጦ አወራት። ወንድ ልጅ ትወልጃለሽ አላት። ስሙንም ኢየሱስ ትይዋለሽ፣ እሱም ሕዝቦችን ከኃጢአታቸው ምን ይላል ያድናቸዋል። ኢየሱስ ትይዋለሽ። ማርያም የተናገረችው ቃል ምንድነው? የጌታ ባሪያ እንደ ቃልህ ይሁንልኝ አይደል ያለችው? ይሁን። it is impossible የማይሆን ነገር እኮ ነው። ለሰው በዚህ ዘመን ቢተነበይ እኮ የሚያስወግር ነው። ማርያም ላይ ብቻ የሆነ ቃል እኮ ገና ሕፃን ናት፣ ገና ቲኔጅ ናት። ሊሆንም በፍጥረትም ውስጥ ከሷም በኋላ የማይሆን ተአምር ድንግል ምን ትላለች? ትጸንሳለች። ይኸውላችሁ ኢምፖሲብል የሚመስልም ቢሆን እመኑኝ ዛሬ በልባችሁ ባለ የእምነት ጉልበት ወደ እናንተ ቤት አካል ይለብሳል። በእናንተ ሰውነት ላይ አካል ይለብሳል። በእናንተ ቤት ላይ አካል ይለብሳል። በእናንተ ሕይወት ላይ አካል ይለብሳል። ከዚህ ምሽት ጀምሮ ጊዜው ተለይቷል። ይሄ ወር ጊዜው ተለይቷል። ቀናቱ ተለይተዋል። ወራቱ ተለይተዋል። ሰዓታቱ ተለይተዋል። ነገራችሁን የተቋቋመ ጉልበት ወድቋል። የሰማችሁት የትንቢት ቃል አካል ይለብሳል። የሰማችሁት አዋጅ አካል ይለብሳል። የሰማችሁት ድምፅ ይፈጸማል። ወገኖቼ ተሰምተናል። እግዚአብሔር ሰምቶናል። ነገራችን እግዚአብሔር ጆሮ ጋር ደርሷል። መልሳችንን ነው ጠላት እየተገዳደረ ያለው። እጃችሁን ከፍ አድርጉልኝ። መልሳችሁ ድንገት ይገለጣል። ምክንያቱም የእናንተን ያዘገዩ እጆች ሁሉ ተሰብረዋል። 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 ድንገት ያመንከው ጉዳይ አካል ይለብሳል። የታመነው ጉዳይ ድንገት ይፈጸማል። ድንገት የሚታይ ይሆናል። መልአኩ ምን አለ? መልስህን ይዤ መጥቼ፣ ጠላት ግን ምን አለኝ አለ? ተቋቋመኝ። መልስህን ይዤ መጥቼ። የእናንተን አሁን መልስ የያዙ አካሎች ይፈቱ። እስኪ እጅህን ከፍ አድርግ። ይፈቱ አሁን። ያንዳንዱ ሰው መልስ እኮ በሰው ነው። ያንዳንዱን መልስ እኮ ሲስተም ውስጥ ነው ያለው። ያንዳንድ ሰው መልስ እኮ የሆነ ሰፈር ላይ ነው ያለው። ይኸውላችሁ መልሳችሁን የያዘ አካል ከስፍራው ተለቀቀ። ከስፍራው ተለቀቀ። ከስፍራው ተለቀቀ። የእናንተን የምስራች የያዘ ኃይል ተለቀቀ። ዛሬ በመንፈስ ዓለም አስለቀቅ ነው። ሰው ቢሆን ተለቀቀ። ሰው ቢሆን ተለቀቀ። ሲስተሙ ቢሆን ተለቀቀ። የሆነ ነገር ቢሆን ተለቀቀ። የያዘው ነገር ለቀቀው። የያዘው ነገር ለቀቀው። የተገዳደረው ነገር ለቀቀው። ይኸውላችሁ መጽሐፉ ገብርኤል እንደዚህ ነው ያለው፣ አዘገየኛል። ገብርኤል ሳይሆን የዘገየው የዳንኤል መልስ ነው የዘገየው። ያዘገየው ገብርኤልን አይደለም። ገብርኤልማ ውጊያ ስራ ለውጊያ ነው የተፈጠረው። ለመለኮት አጀንዳ መልእክተኝነት ነው የተፈጠረው። የዘገየው የዳንኤል ነገር። የተቋቋመው ጠላት ገብርኤልን አይደለም መቋቋም ይፈልገው፣ ዳንኤልን ነው መቋቋም ይፈልገው። ዳንኤልን መቋቋም ሲፈልግ ሰይጣን ዳንኤልን አይደለም የሚታገለው። ወደ ዳንኤል የሚመጡ መልሶችን፣ በረከቶችን፣ መለቀቆችን በየስፍራው ነው ሆልድ የሚያደርገው። ዛሬ በየስፍራው ሆልድ ያደረገ በረከት ተለቀቀ። በኢየሱስ ስም ተለቀቀ። በኢየሱስ ስም ተለቀቀ። በኢየሱስ ስም ተለቀቀ። የሰይጣን ፕሮግራም ገብርኤል ጋር አይደለም። የሰይጣን ፕሮግራም ዳንኤልን ነው ማጥቃት የፈለገው። ግን ዳንኤልን ቀጥታ አይደለም የሚዋጋው። ዳንኤልን ተስፋ ለማስቆረጥ፣ ዳንኤልን እግዚአብሔር አይሰማም ለማለት፣ ዳንኤልን በጥያቄ ለማስቀጠል ዳንኤልን አይደለም ሰይጣን የተዋጋው። ሰይጣን የተዋጋው የዳንኤልን ነገር ነው የተዋጋው። ይኸውላችሁ አንዳንድ ጊዜ እናንተን አይነካችሁም፣ ወደ እናንተ ግን በረከት እንዳይመጣ ይጋርዳል። እናንተን አይነካችሁም፣
ሰዎች እናንተ ላይ እንዲጨክኑ ግን ያደርጋል። እናንተን አይነካችሁም። የሆነ ሰው ተነስቶ ለእናንተ እንዳይሰራ የሰው ሐሳብ ይጠመዝዝባችኋል። እናንተን አይነካችሁም። የሆነ ሰው ልቡ ተነሳስቶ ሊሰጣችሁ የነበረውን ነገር ሐሳብ ያስቀይርባችኋል። እናንተን አይነካችሁም። ነገስታቶች በር እንዳይከፍቱላችሁ ግን ይዘጋባችኋል። ዛሬ ሁላችሁ እናንተን ለመዋጋት የናንተን ነገር በመንፈስ ዓለም ላይ ከምንጩ እየተዋጋ ያለ ሆልድ ያደረገ እጅ ሁሉ ዛሬ በኢየሱስ ስም ተሰበረ፣ ተሰበረ፣ ተሰበረ። ነገራችሁ ተለቀቀ። አይኖ ይውላችሁ እኛን ተዋግቶ ጠላት እንደማያሸንፍ እኮ ያውቃል። ለምን? በእኛ ዓለም ውስጥ ሰይጣን የተሸነፈ ነው። ግን ችግሩ ምንድነው? እኔን ለመዋጋት ወገኖቼ የኔን ነገር በያሉበት ለማበላሸት ነው የሚሰራው። አንተ ስትመጣ ትጸልያለህ፣ ትጾማለህ፣ አትታመም፣ ምንም የለም። ጠላት የውጊያ ታርጌቱ አንተ ጋር አይደለም። አንተን የሚረዱ ክንዶች ጋር ነው የሚዋጋው። አንተን ላንተ የሚያፈልቁ ምንጮችን ነው ለመድፈን የሚሰራው። ላንተ የሚተባበሩ ሰዎችን ሐሳብ ለማስቀየር ነው የሚሰራው። ላንተ በር እንዳይከፈት በር ከፋቾቹን ነው የሚዘጋው። ዛሬ የምነግርህ ታርጌቱ አንተ ነህ። ግን አንተ ጋር አይደለም ውጊያውን ያደረገው፣ ያንተ ነገር ባለበት ነው እየተዋጋ ያለው። ዛሬ እኔ ደግሞ እመባርክና ቃል ማወጣለህ። ያንተን ነገር በሆነ ዓለም በሆነ ቦታ በሆነ ስፍራ በሆነ ክልል ውስጥ ይዞ እያዘገየ እየተዋጋ ነገርህን ሆልድ አድርጎ የቆመ ኃይል ሁሉ ተሰበረ፣ በኢየሱስም ተሰበረ። ድገምና በኃይል አሜን በሉ እስኪ። ተሰበረ፣ 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 ለቀቀ። አንዳንድ ጊዜ አንተ እዚህ ጋር ተለቀሃል፣ መልካም ሆኖልሃል ተብሎ እግዚአብሔር መልካሙን የምስራች ያዘጋጀው በቢሮ አለቃ ይሆናል። ሰይጣን አንተን አይደለም የሚነካ፣ ቀጥታ ወደ ቢሮ አለቃ ይሄድና ልቡን ሲጠመዘዝ ይውላል። ክፉ ሐሳብ ሲረጭ ይውላል። ለምን? መልስ በሱ በኩል ነው ያለው። አንዳንድ ሰው ፊት ውስጥ ያለህን ልብ ውስጥ ያለህን ማንነት ይገለብጣል። ሰዎች እንዳይቀበሉ ያደርጋል። እግዚአብሔር መልስህን በዛ ሰው ነው ያስቀመጠው። መልስህን በሆነ ሲስተም ነው ያስቀመጠው። ያንተ ነገር ያሉበትን ምንጮች ነው ጠላት የሚዋጋው። ከዛ አንተ ብቻህን የመንፈስ ዓለም ስርዓት የማታውቅ ከሆነ ብቻህን ሆነ በቃ ለውጥ የለም፣ ምንም ነገር የለም፣ የተቀየረ ነገር የለም። ሰው አይወደኝም፣ አይተባበረኝም፣ ቃል ዝም ብሎ ይወጣልኛል፣ ነገሩ አይለቀቅም። ብራዘር ይኸውልህ ነገሩ የሚመጣበትን መንገድ አውቆ ነው ጠላት እየተዋጋ ያለው አይደለ? ይኸውልህ የምገባበት ወር ላይ ነገርህን አንተን ሳይሆን ያንተን ነገር መልካም ነገሮች ወደ አንተ፣ መልሶች ወደ አንተ፣ በረከቶች ወደ አንተ፣ የታወጀልህ ነገር ወደ አንተ እንዳይመጣ መንገድ ዘግቶ ያለ ጠላት ተነሳ። ከመንገድ ላይ ተነሳ። ከቢሮ ሰዎች ላይ ተነሳ። የምስራችን የያዙ ሰዎች ተለቀቁ። አይምሯቸው ተለቀቀ። ጉልበታቸው ተለቀቀ። በራቸው ተለቀቀ። ኃይላቸው ተለቀቀ። ነገሩ ተለቀቀ። ላንተ እዚህ ቃል እየወጣለ እዛ ዳንኤል እዚህ እየጸለየ እኮ ነው። እዚህ ነው የሚጸለየው። ሰይጣን እኮ እንዳሰራር መዋጋት የነበረበት የት ነው? ዳንኤል ጋር ነው መጥቶ መተናነቅ የነበረበት። ዳንኤልን ትቶ መልሱን ያዘዛል። ገብርኤልን አይደለም የሚዋጋው ዳንኤልን። ግን ዳንኤልን ዳይሬክት አይደለም የሚዋጋው። የዳንኤል መልስ እንዳይመጣ፣ የዳንኤል በረከት እንዳይመጣ፣ የዳንኤል የምስራች እንዳይመጣ፣ የዳንኤል ተስፋ ቃል እንዳይፈጸም ጌታ በኢየሱስ ስም። ሰማይ ዋሽቶን አይደለም። ሰማይ ዋሽቶን አይደለም። ሰማይ አልዋሸንም። እግዚአብሔር ዘንድ ውሸት የለም። እግዚአብሔር ተናግሯል ከሰማይ። አሁን ነገሩን ከስፍራ ያዘገየ ጠላት ተሰብሯል። ዛሬ የምነግርህ ሐሳብ ይሄ ነው። ያንተን የምስራች የያዘው ተለቋል። የተግዳሮቱ ጊዜ አብቅቷል። የመቋቋሙ ጊዜ አብቅቷል። የምስራችን የያዙ ሰዎች ተለቀዋል። የምስራችን የያዘ ሲስተም ተለቋል።
የምስራችን የያዘ ሰው ተለቋል። የምስራቻችሁን የያዘ መልአክ ተለቋል። የምስራችን የያዘ ሲስተም በኢየሱስ ስም ተለቋል። በኢየሱስ ስም ተለቋል። በኢየሱስ ስም ተለቋል። እነዚህ በደንብ በመንፈስ ብድግ ስትነሳ ለአንዳንድ ሰው መልካም ሰው ይመጣልሃል ሲባል አሚን ስትል ልብ በእምነት ሲሞላ መልካም ሰዎች እንዳይመጡ መገዳደር ይጀምራል። ዛሬ እናንተ የምስራች ይሄ ነው። በዚህ ወር አጠገባችሁ ያለው በዚህ ወር በሉት የኔን መልስ የያዘ መልአክ ተለቀቀ በሉ። ድገሙ፣ ተለቀቀ በሉ። የኔን በረከት የያዘ በሉ ተለቀቀ በሉ። የኔን መልካም ነገር የያዘ በሉ በኢየሱስ ስም በሉ ተለቀቀ በሉ። የኔን ነገር የያዘ በሉ ተለቀቀ በሉ በኢየሱስ ስም 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 በሉ ተለቀቀ። ሰይጣን እናንተ መዋጋት ሲፈልግ አለቃህን ብድግ ያደርገዋል በቁጣ። አለቃህን በቁጣ ማለት ምንም እኮ አላረክ ከሰው በላይ ጎበዝ ታታሪ ምናምን በአለቃ በኩል ምን እያደረገ ነው ሲባል ያንተም ፕሮሞሽን እየተዋጋ ነው። በጎረቤት ይመጣል፣ በአለቃ ይመጣል፣ በሚያውቁ ይመጣል። ምንድነው ስራ ብትለው አንተም ማማረር። ያንተ ተስፋ ቃሎች በሙሉ ስጋ እንዳይለብሱ አካል እንዳይለብሱ ሆልድ ማድረግ ነው ስራው፣ ማዘግየት ነው። ጳውሎስ ያለውን ሰምታችኋል። 2 እና 3 ጊዜ ወደ እናንተ ልመጣ ምን ብዬ ነበር? አስቤ ነበር። ሰይጣን ግን ምን አለኛል? አዘገየ። በሌላ አማርኛ ይኸውላችሁ የቆሮንቶስን በረከት መጎብኘት መለቀቅ ሲቋቋም የሚቋቋመው ጳውሎስ ነው። ቤተክርስቲያን እኮ ትጸልያለች፣ ጎብኘን ይሉታል። ምክንያቱም 2 ቆሮንቶስ ላይ ወደ እናንተ በመጣው ጊዜ በሰው በንግግር ብልጫ ወደ እናንተ አልመጣው። ቃሌም ንግግሬም ስብከቴም የእግዚአብሔርን ኃይል በመግለጥ ነበረ። ይሄውም እምነታችሁ በእግዚአብሔር ኃይል ላይ ምን እንዲመሰረታል። የእግዚአብሔርን ኃይል ተሞልቶ ነው ወደ እነሱ የሚሄደው። በዛ ብዙ የተበላሻለ መስተካከል አለበት። የታመማለ መፈወስ አለበት። የጸጋውን ቃል መስማት አለባቸው። ቤተ ክርስቲያን ደጋግማ ትጸልያለች፣ መልእክትም ትልካለች። ምን እያለች? መተ ጎብኘን። ጉብኝታቸውን የሚመስለው እንዲሁ ለምናነብ ሰዎች የሚመስለው ጳውሎስን ያዘገየ ነው የሚመስለው። ኖ የቆሮንቶስን ጉብኝት ነው እያዘገየ ያለው። የቆሮንቶስን በረከት ነው እያዘገየ ያለው። የቆሮንቶስን ፈውስ ነው እያዘገየ ያለው። የቆሮንቶስን ቤተ ክርስቲያን መለቀቅ ነው እያዘገየ ያለው። እኔ አሁን እምላችሁ ይሄ ነው። የትም ሰው ይሁን ሲስተምም ይሁን የሆነም ነገር ይሁን የናንተ ነገር እናንተ ጋር እንዳይደርስ ያዘገየ ጉልበት ሁሉ ተሰበረ። በናዝሬቱ ጌታ በኢየሱስም ተሰበረ። ጉብኝታችሁ ይፈጥናል። ታምራታችሁ ይፈጥናል። በረከታችሁ ይፈጥናል። ቃላችሁ ይፈጸማል። በዚህ ወር ይፈጸማል። ሰማችሁ የሚለው 2 ጊዜ 3 ጊዜ አሰብኩ፣ ተነሳሁ፣ ግን ምን አለኝ አለ? አዘገየኝ። ሰው እኮ አይደለም ሊጎበኛቸው የሚመጣ በክርስቶስ ላይ የተከላቸው ሰው፣ በክርስቶስ ላይ የሚያጸናቸው ሰው፣ ጸጋን ተሞልቶ ሊያካፍላቸው የሚመጣ ሰው። ምክንያቱም ሲመጣ ቆሮንቶስ እንደሚቀየር ሰይጣን ያውቃል። ሲመጣ የብዙ ሰው ቤት እንደሚባረክ ያውቃል። ሲመጣ የብዙ ሰው አይን እንደሚከፈት ያውቃል። ስለዚህ እነሱን አይደለም የሚዋጋው፣ ነገራቸው ያለበትን ሰው ነው የተዋጋው። ነገሩን ምንጩን የያዘውን መልስ የያዘውን በረከት የያዘውን ቅባት የያዘውን አዘገየው። ያን እሱን ሲያዘገይ እዚህ የብዙ ሰው ጉብኝት ዘገየ።
እዚህ የብዙ ሰው ፈውስ ዘገየ። እዚህ የብዙ ሰው ቃል መፈጸም ዘገየ። ስለዚህ ቆሮንቶሶች እንደዚህ አለ፣ ሁለቴ ሶስቴ ብለህ እኛ ጋር ሳትመጣ ቀረ። ለዛ ነው እኔ ቃሌ አዎንና አሜን ነው እኮ አለ። ካልኩኝ ማድረግ ነው የኔ ሥራ። ፈልጌ አይደለም የሆነ አካል እናንተ ጋር እንዳልደርስ እያደረገኝ ነው። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም እናንተ ጋር መልካም ነገሮች እንዳይደርሱ ሪሲስት ያደረገ ክንድ አሁንም ረግማለሁ። ተሰበረ። ይሄ ወር ላይ ተሰበረ። ይሄ ወር ላይ ተሰበረ። በዚህ ወር ተሰበረ። ተሰበረ። የብዙ ሰውን ፈውስ እዛ ጋር ይዙ። የብዙ ሰውን የመጽናናት ቃል፣ የብዙ ሰውን ጉብኝት፣ የብዙ ሰው በረከት፣ የብዙ ሰው የጸሎትን መልስ እዛ ጋር ይቋቋማል። እነሱን ትቷቸዋል። ነገራቸው ያለበት ቦታ ላይ ነው የሚዋጋው። እኔ ዛሬ የምልህ ከምጠራው ስም የሚበልጥ ሰይጣን የለም፣ የለም። ዛሬ መሃል አናቱ ይሰበራል። እመነኝ። ይሄ የምገባበት ወር ላይ ቃል ሥጋ ይሆናል። ቃል ሥጋ ይሆናል። የተነገረ አካል ይለብሳል። የተነገረ አካል ይለብሳል። የእውነት ይፈጸማል። አንዳንድ ሰው እኮ እንደዚህ ይላል፣ እኔ ውጊያ የለብኝም፣ እኔ ሰላም ነኝ፣ እኔ ጸልያለሁ፣ እኔ መልካም ነኝ፣ እግዚአብሔር ይለኛል፣ ቃል ይወጣልኛል፣ ምንም የለም። አዎ ሰይጣን አንተ ጋር አይደለም። አሁን የውጊያ ታርጌቱ ነገርህን የያዘ ሰው ጋር እንድትተላለፍ ነው። በረከትህን የያዘው ሰው ጋር እንዳትገናኝ ነው። መልስህን በያዘው መልእክተኛና በአንተ መካከል ግድግዳና መጋረጃ መሆን ነው የፈለገው። አራተኛው ወር ነው አይደለ? አራተኛው ወር ነው። እመኑኝ፣ መጋረጃ ይቀደዳል። እመኑኝ፣ ይቀደዳል። ይቀደዳል። እህቴ ትገባለህ ወደ ውስጥ፣ ትገባለህ ወደ ውስጥ፣ ትገባለህ ወደ ውስጥ፣ ትደርሳለህ መልስህ ጋር። ትደርሳለህ መልስህ ጋር፣ ትደርሳለህ መልስህ ጋር። መጋረጃው ተቀደደ፣ ተቀደደ፣ ተቀደደ። ትገናኘዋለህ። እስኪ አንድ ጊዜ ቃል አለ ይበሉ፣ ቃል አለ ይበሉ። ድገሙ፣ ቃል አለ ይበሉ። ድገሙ፣ ቃል አለ ይበሉ። ድገሙ፣ ቃል አለ ይበሉ። አካል ይለብሳል በሉ፣ አካል ይለብሳል በሉ። ሰማይ ብሏል በሉ፣ ተፈጸመ በሉ፣ ተፈጸመ በሉ፣ ተፈጸመ በሉ። አንተም በሆነ ቢሮ፣ በሆነ ሲስተም፣ በሆነ ነገር ሌላው ቀሎስ ሲሆንለት ለአንተ ቃል ከወጣ በኋላ ውስብስብ አዘገየኝ የሚለው እኮ ልክ እንደ መንግስት ቢሮክራሲ ማለት ነው። አስተጓጎለኝ ይላል ሌላው ትርጉም ላይ። አስተጓጎለኝ ማለት ንፋስ ያመጣል፣ ዝናብ ያመጣል፣ ስራ ያመጣል፣ የሆነ ነገር ጋር ያስተላልፋል። በቃ የሆነ አጀንዳ እያመጣ ነገሩ ከነገሩ ጋር እንዳይገናኝ። አሁን ይኸውልህ እንደዚህ በተስፋ ቃልህና በሰማው የትንቢት ቃልና በአንተ መካከል ያለ አስተጓጓይ መንፈስ ከመሃል ወጥቷል። የጌታ ባሪያ እንዳፍ ቃል ይሁን እንደተባለ ወዲያውም ጸነሰች እንደሚል በናዝሬቱ ጌታ በኢየሱስ ስም ይሄ ክንድ ተሰብሯል። ዛሬ ከብዙ ቤት ተሰብሯል። ከዚህ ራእይ ተሰብሯል። ከዚህ ራእይ ተሰብሯል። ከዚህ ራእይ ተሰብሯል። ይሄ ወር የመልስ ወር ይሆናል። ሰማይ የለቀቀው ይፈጸማል። ሰማይ ያወጀው አካል ይለብሳል። ሰማይ የተነበየው ይፈጸማል። በኢየሱስ ስም ይፈጸማል። ወር ላይ 21 ቀን ጾም ጸሎት አለ። 21 ቀን ምንድነው ብትለኝ፣ እነዚህ አዘሪ ጉልበቶች ሁሉ ይሰበራሉ። እግዚአብሔር ያለ አካል ይለብሳል። አካል ይለብሳል። አካል ይለብሳል። ገብርኤልን አይደለም የተዋጋው ዳንኤልን ነው። ገብርኤልን አይደለም የሚያዘገየው። ገብርኤልማ ተናግሮ ሄዶ መልሶ ውጊያውን ተቀላቀለ። ገብርኤልን አይደለም የሚያዘገየው ዳንኤልን መልስ ነው።
እየተቋቋመ ያለው ገብርኤልን አይደለም፣ የዳንኤልን ጉዳይ ነው። ይሰማል ይሆን እንዲህ የሚታገል ነገር? እመነኛውን ተነቃንቋል። መነቀያው ነው በዚህ ወር፣ መነቀያው ነው በዚህ ወር፣ መነቀያው ነው በዚህ ወር። ተነቃንቋል። ይነቀላል፣ ይነቀላል፣ ይነቀላል። ድምጽ አካል ይለብሳል፣ ድምጽሽ አካል ይለብሳል። እግዚአብሔር እንዳለ እንዲሁ ይሆናል። ተነቃንቋል፣ ይነቀላል። 21 ቀን የሚታወጀው ደግሞ ወዲያው የሚሆንላችሁ በቃ እናንተ ስለተለቀቀ ደግሞ እንደዚህ ሪዚስት ያለው እግዚአብሔር ለሱ መርጦ ለሷ ስለማይሰራ አይደለም። እግዚአብሔር ምርጫው ስላለ አይደለም። ለሷም በክርስቶስ ነው፣ ላንተም በክርስቶስ ነው። ግን ልዩነቱ ይሄ ነው። አንዳንዶች አለ የኛ ነገር ወደኛ ዓለም እንዳይገባ ዘግቶ የሚስታጋያል። በዚህ ወር የምስራቹን የምሰማው ይሄ ነው። የልጁን ነፍስ የሚፈልገው አጥፊው ምን ብሏል? ሙቷል። አንተ ወደ ኢየሩሳሌም ምን በላለው? ወደ ክብር ተመለሳው፣ ወደ ትንቢት ተመለሳው፣ እግዚአብሔር ወደ አየለ ስፍራ ተመለሳው። ነገሩን የፈለገ ክፉ ሙቷል፣ ሙቷል። አባታችን ያዕቆብ እንደዚህ አለ። ላባ ፊት ቆመና 2 3 ደሞዜን ምን አልክብኛል? ለዋወጥክብኛል። ሰውየው እኮ ሊለቀው አልፈለገም። በዚህ ይስማማል ሲሆን በዚህ ይቀየራል። የአባቶች አምላክ ግን አይደል ያለው? የአባቶች አምላክ መልአኩን ላካል 2 3 አንድ ጊዜ በልጆቹ ደሞዙን ሲከፍለው፣ አንድ ጊዜ በዚህ ሲል ሲያፈርስበት፣ ልክ ሙሴ ሄዶ ፈርዖንን ሲጠይቀው እንዳለው ማለት ነው። እለቃለሁ ይለዋል። በየቀኑ እለቃለሁ ይላል እኮ ፈርዖን። እለቃለሁ ሂደህ ንገረው ለሙሴ ይላል። ይህንን ጊንጥ ከሀገሩ ላይ እንዲጠፋ እጁን ዘርግቶ ይጸልይልን ይላል። ልክ ጊንጡ ሲመታ ሐሳቡን ይቀይራል ነው ይልና ደግሞ ይጀምራል እግዚአብሔር። ከእንደገና ደም በደም ሲሆን ሙሴን ጥሩት ይላል። እለቃለሁ ይዘህ ውጣ ይለዋል። ግን መጀመሪያ ይህንን ደም ከእስራኤል ከግብፅ ምድር አስወግድ ይለዋል። ያ ደም ልክ ሲወገድ ሐሳቡን ይቀይራል። ደግሞ አሁን ለእናንተም እንዲህ የተለዋወጠ ዘመን የሚበላ የሚያጉላላ ነገር መልቀቁ እኮ አይቀርም፣ መውጣት እኮ አይቀርም፣ መድረስ አይቀርም፣ እግዚአብሔር ወዳላችሁ ቦታ መግባት አይቀርም፣ ክፍላችሁ ላይ መቆማችሁ አይቀርም፣ ያያችሁ የተነገራችሁ ትንቢት ውስጥ መግባታችሁ አይቀርም። ግን ነገር እየቀያየረ ጊዜ የሚበላ ወራት የሚበላ ዓመታት የሚበላ ዛሬ በኢየሱስ ስም ጉልበቱ ተሰብሯል፣ ተሰብሯል፣ ተሰብሯል። ይለዋወጣል። ማታ ለቃለሁ ብሎ ጠዋት ሐሳብ ይቀይራል። አይታላ አንዳንድ ጊዜ እንዲህ ጠላት እንዲህ የሚቀያየራቸው ሰዎች አንድ ጊዜ አዎ አንድ ጊዜ አይደለም የሚሉ የመጨረሻው ፖይንት ላይ ደርሰዋል። ይሄው 4ኛው ወር እኛ ገባን። ከ4ኛው ወር በኋላ እነዚህ 8 ወራት ለሰማይ የተቀደሱ ሆኑ። ምን ሆነ? የተቋቋመ ትንቢት፣ የተቋቋመ በረከት፣ የተቋቋመ ትዳር፣ የተቋቋመ ልጆች፣ የተቋቋመ ትንቢታዊ ድምጽ፣ የተቋቋመ ወደ ነገስታት የተከፈቱ በሮችን የተቋቋመ የተነገራቸው አካል እንዳይለብስ የተቋቋመ በኢየሱስ ስም ተሰበረ፣ 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 ተሰበረ። አሁን የገባንበት ወር 4ኛው ወር ለቤታችን የተነገሩ የበረከት አዋጆችን የያዙ ኃይሎች መለኮታዊ መገናኘቶችን ኮምፕሌክስ ያደረጉ ኃይሎች እግዚአብሔር ያለንን እንዳንይዝ እንዳይደርስ እኛ ጋር መሃል ገብተው ጃም ያደረጉ ኃይሎች ከኛና ከመንደራችን በንፋሱ ይጠረጋሉ። ፓውሎ ንፋሱ 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 ይጠረጋሉ። ነገሩ አካል ይለብሳል።
ነገሩ አካል ይለብሳል። ነገሩ አካል ይለብሳል። ስሙ መጽሐፍ የሚለው ጌታ በመልካም ጊዜ በመልካም አየር 12ቱን ሐዋርያት ይዞ ወደ ማዶ እንሻገራል። በታንኳ ውስጥ ገባ፣ ተኛ። ጠላት ጀመረ ሲተኛ። አትሻገሩም የሚል መጣ። ወደ ማዶ ምን እንበል ተብሏል? እንሻገር። የአምላክ ቃል አለመፈጸም አይችልም። ኢየሱስ ከእንቅልፉ ሲነሳ አይ በቃ ወጀብ ነው አዙረን እንመለስ አይልም። ወጀቡን ጸጥ አድርጎ ቃሉን ይፈጽመዋል። አንድ ሰው ሰማይ ቃሉን አይቀይርም ይበለኝ እባክህ። ድገም እስኪ አይቀይርም በል እባክህ። አይቀይርም ሰማይ በለኝ እባክህ። በእኔ ላይ ያለውን ዓላማ አይቀይረውም በል። በእኔ ላይ ያለውን ሐሳብ አይቀይርም በል። በእኔ ላይ ያለውን አጀንዳ አይቀይረውም በል። በእኔ ላይ ያለውን ሐሳብ አይቀይርም በለኝ። አይቀይረውም። ከእንቅልፉ እኮ ሲቀሰቅሱት እንደ ሌሎቹ አይ ወጀብ በስቷል እንመለስ የሚላቸው መስሎት ነው። ቃል የሚቀይር መስሏቸው ነው። ከእንቅልፉ ሲነሳ ቃል አይለወጥም፣ ሐሳብ አይለወጥም፣ እግዚአብሔር ያለው አይለወጥም፣ እግዚአብሔር የተናገረው አይለወጥም። ወጀቡ ነው ጃም ያደረገው። ወጀቡ ጸጥ ይላል። አውሎ ነፋሱ ጸጥ ይላል። በሰላም እንደርሳለን። ይኸውልህ ከእንቅልፍ የቀሰቀሱት ሰው ቢሆን ከእንቅልፍ የቀሰቀሱት አይ ዛሬ አየሩ አላማረኝም እንመለስ ነው የሚለው። ዛሬ አየሩ ጥሩ አይደለም መንገድ እንቀይር ነው የሚለው። ዛሬ አየሩ ኃይለኛ ነው እስኪ ሌላ አቋራጭ መንገድ ነው የሚለው። የተነሳው የእግዚአብሔር ልጅ ነው። የተነሳው የናዝሬቱ ኢየሱስ ነው። ወጀቡን ዝም ያደርገዋል። የተናገረውን ይፈጽመዋል። ሐሳብ አይቀየርም። አጀንዳ አልቀየረም። ቃሉን አልቀየረም። ሰማይ እንደ ትናንቱ ነው። ያላላላላ ይገባል እምለ ይገባችኋል ወይ እምለው? ትሰሙኛላችሁ? ይኸውላችሁ ሰላም ባለበት ወደ ማዶ ምን እንበል እንሻገር። ይኸውላችሁ ቃል ሲወጣ እኮ ነው አውሎ ነፋሱ የጀመረው። ቃል ስላለ ነው። ቃል የሌላቸው እኮ ከዛ በፊት ሂደው ይሆናል። ለምን? ቃል ከሌላቸው ጋር አይደለም የሰይጣን ውጊያ፣ ኪዳን ካላቸው ሰዎች ጋር ነው። የእግዚአብሔር ልጆች ጋር ነው ጉዳዩ። ከእንቅልፍ ሲቀሰቅሱት ይኸውላችሁ እነሱ እኮ ስንጠፋ ግድ አይልም ማለት ተነሳ። ከታንኳይቱ በላይ ነው ማዕበል፣ ንፋሱ ከታንኳው በላይ የማያስኬድ ነው። ግን ሰማይ አይ ነገ እንመለሳለን አይልም፣ ቀጠሮ አይሰጥም። ከነገ ወዲያ አየሩ ጥሩ ሲሆን እንመጣለን አላለ። ተነሳና ቆመ ይላል። ንፋሱን ገሰጸው ይላል። ቃሉን እየተገዳደረ ያለ ኃይል ተገስጿል። ተግሳጽ ደርሶታል። ተግሳጽ ደርሶታል። የበረከት ቃላችሁን የተገዳደረ ዛሬ በእግዚአብሔር ልጅ ስም ተገስጿል። አየሩ ተገስጿል። ንፋሱ ተገስጿል። በሰላም ትደርሳላችሁ። ቃላችሁ ይፈጸማል።